ቃልውድ ሰላም ጣፋጮችዬ እንዴት ናችሁ? እኔ ሉሲ ነኝ። ሳምንታችሁ እንዴት ነበር? ዛሬ ረፍታችሁ ነው አይደለ? እሺ አንድ ተረት ይዤላችሁ መጥቻለሁ። የተረቴ ርዕስ ታማኙ ቦርድ። ከብዙ ዓመታት በፊት ሰዎችና እንስሳት ተስማምተው የሚኖሩበት ታላቅ ቤተመንግስት ነበር። በዚያ ቤተመንግስት ውስጥ ሰዎች በሰላም ይኖሩ ነበር። ሁሉም እርስ በርሳቸው ይከባበሩ ነበር። የቤተመንግስቱ ጠባቂዎችም አንበሶች ነበሩ። እነርሱም ያለ ንጉሱ ትዕዛዝ ማንንም አይጎዱም ነበር። በዚያ ቤተመንግስት ውስጥ ቦርድ የሚባል አንድ ወጣት ይኖር ነበር። ቦርድ እንደ ሌሎች ሰራተኞች ቢሆንም ሁሉንም ሰው ይወድ ነበር። ምክንያቱም ቦርድ ታጋሽ፣ ሩሩህና ሰዎችን ሁሉ የሚረዳ ሰው ነበር። አብረውት ከሚሰሩ መካከል ሁለት ጓደኞቹ ግን በእርሱ ቀኑበት። ሰዎች ቦርድን በጣም እንደሚወዱት ሲያዩ በልባቸው ቅናት አደረባቸው። አንድ ቀን ሁለቱ ጓደኞች ሲገናኙ እንዲህ በማለት ተነጋገሩ። አንደኛው አይተካል፣ ሁሉም ሰው ቦርድን ይወደዋል፣ እኔ እናንተን ግን ማንም ዞር ብሎ አያየንም አለው። ሁለተኛውን በምሬት ቦርድን ከዚህ አካባቢ እንዲወገድ ማድረግ አለብን፣ ነገር ግን ሁሉም ሰው ስለሚወደው ያንን ማድረግ የምንችል አይመስለኝም አለው። ለረጅም ሰዓት ሲመካከሩ ከቆዩ በኋላ ንጉሳቸው ስሜታዊና ቶሎ የሚቆጣ ስለሆነ ያንን እድል ለመጠቀም ወሰኑ። ንጉሱ በሌለበት ሰዓት ከቦርድ ጓደኞች አንደኛው በቀስታ ወደ ንጉሱ የጌጣጌጥ ማስቀመጫ ክፍል በመግባት ንጉሱ በጣም የሚወደውን ሰዓት ወሰደውና በቦርድ መኝታ ክፍል ውስጥ አስቀመጠው። ንጉሱ የሰዓቱን መጥፋት አስተውሎ እጅግ በጣም ተቆጣ። እነዚያ ሁለት የቦርድ ጓደኞች ግን በቦርድ ክፍል እንደሚገኝ በመግለጽ ቦርድን ከንጉሱ አጋፈጡት። ንጉሱ ቦርድን ቢወደው ሰዓቱን ስለሰረቀበት እጅግ ተናዶ ስለነበረ እንዲቀጣ አዘዘ። ቢሆንም ግን ቅጣቱ በአንበሶች መበላት ሳይሆን ከከተማ መባረር እንዲሆን አድርጎ አቀለለለት። ከዚያም በንጉሱ ጋርዶች ተይዞና በንጉሱ ጠባቂዎች አንበሶች እየተመራ ከከተማው እንዲወጣ ተደረገ። ቦርድ አንድ ሻንጣ ብቻ ይዞ ነበር የተባረረው። አያሳዝንም ልጆችዬ? ቦርድ ምንም ሳያጠፋ በሰላም ይኖር ከነበረበት ቤተመንግስት ተባሮ እንዲወጣ ተደረገ። ቦርድ መንገድ ላይ ብቻውን እየሄደ እያለ አንድ የማቃሰት ስሜት ይሰማዋል። ዙሪያውን ሲመለከት ማየት አልቻለም። ድምጹን ወደ ሰማበት አቅጣጫ መጠጋት ሲጀምር ድምጹ እየከበደና እያስፈራ መጣ። ቢሆንም ቦርድ ምንም ሳይፈራ ድምጹን ወደ ሰማበት አቅጣጫ በቀስታ መጠጋቱን ቀጠለ። ከተወሰነ ጉዞ በኋላ የሆነ ሸለቋማ ቦታ ውስጥ የወደቀ አንበሳ ያገኛል። አንበሳው እጅና እግሩ ተሰባብሮ ሰውነቱን ቆስሎ ነበረ። ቦርድም ወደ አንበሳው ሲመለከት አንበሳውም ለእርዳታ ለመነው። ቦርድ አንበሳውን ባያውቀውም ሊያግዘው ወሰነ። ቀስ ብሎ ወደ ሸለቋማው ቦታ ገባና አንበሳውን መንከባከብ ጀመረ። አያችሁ ልጆችዬ፣ ቦርድ አይደለም ለሰው ለእንስሳትም እንደሚያዝን። ከቤተ መንግስቱ ሲባረር ከያዛት ሻንጣ ውስጥ የቁስል ማሸጊያና መድኃኒት አወጣ። በአንበሳውም ቁስል ላይ መድኃኒቱን አደረገና በቁስል ማሸጊያ አሸገው። ከዚያም እንዴት ወደዚህ ጉድጓድ ልትወርቅ ቻልክ ብሎ ቦርድ አንበሳውን ጠየቀው። አንበሳውም እንዲህ አለው፣ ወደ ሩቅ ሀገር መልእክት ላደርስ እየሄድኩ ነበር። ነገር ግን ለ3 ቀናት ምንም ምግብ ሳልበላና እንቅልፍ ሳልተኛ በመጓዜ ለፍስፍስ ባልኩበት ሰዓት ያላሰብኩት ነገር ገጠመኝና እዚህ ወድቄ ተገኘሁ ይለዋል። ቦርድ የአንበሳው ድካም ስላሳዘነው ለራሱ ጉዞ ያዘጋጀውን ምግብ በማውጣት ከአንበሳው ጋር ተካፍለው በሉ። አንበሳውም እስኪድን ድረስ ቦርድ ካጠገቡ አልተለየውም ነበር። በ2 ቀን ውስጥ አንበሳው አገገመና ተነሳ። ቦርድም የያዘውን ምግብ አልቆ ስለነበረ ምግብ ፍለጋ መሄድ ነበረበት። ስለዚህ ተሰነባብተው አንበሳው መልእክቱን ለማድረስ ወደ ቀኝ ሲጓዝ ቦርድም ምግብ ፍለጋ ወደ ግራ ይሄዳል። በቤተ መንግስቱ ያሉት የቦርድ ጓደኞች በቦርድ የፍርድ ውሳኔ አልተደሰቱም። እነሱ ቢሆኑ በአንበሶች እንዲበሉ እንደሚሰጡ ስለሚያውቁ ተናደዱ። ከዛም ንጉሱ ቦርድን የሚጠላበትን ሌላ ተንኮል አሰቡ። ቦርድ በተባረረበት ጊዜ የንጉሱን ሴት ልጅ ንብረት እንደወሰደ ማስወራት ጀመሩ። ይሄ ወሬ በመጨረሻ ንጉሱ ጋር ደረሰ። ንጉሱ እጅግ በጣም ተቆጣ። ስለዚህ ቦርድን እንዲይዙትና ለአንበሶቹ ምግብ ሆኖ እንዲሰጥ ትዕዛዝ ሰጠ። የንጉሱ ጃንደረቦችም ቦርድን ፍለጋ ወደ ጫካ ሄዱ። በዚህን ጊዜ ቦርድ ያዳነው መልእክተኛ ወደ ንጉሱ ቤተመንግስት ደረሰ። ንጉሱ አንበሳውን ገና ሲያየው አወቀ። በሩቅ ሀገር የሚገኘው የወንድሙ ቤተመንግስት ታማኝ አንበሳ ነበር። ስለዚህ አንበሳውን አስገብቶ አበላው፣ አጠጣው፣
አንበሳውም ከጠነከረ በኋላ የንጉሱ ወንድም የላከውን መልእክት ለንጉሱ ነገረው። ከቀናት በኋላ ቦርድን ሊፈልጉ የሄዱ ጠባቂዎች ይዘውት መጡ። ቦርድን በጣም ተጎድቶ ነበር። ንጉሱ ሊያየው ስላልፈለገ ለአንበሶች እንዲወረውሩ ታዘዘ። በዚህም ጊዜ መልእክተኛው አንበሳ ከሌሎች አንበሶች ጋር በመሆን እየተነጋገረ ያለ ቦርድን እንዲበሉት የንጉሱ ጃንደረቦች አምጥተው ወረወሩት። መልእክተኛውም አንበሳ በፍጥነት ሄዶ ለቦርድ ተከላከለለት። የአንበሶቹ አለቃ ግራ በመጋባት ምን ሆናል? እንድንበላው የተላከልን ምሳችን ነው እኮ በማለት ጮህበት። መልእክተኛውም አንበሳ ግን ቦርድ ያደረገለትን ነገር በሙሉ ለሌሎች አንበሶች ነገራቸው። ስለዚህ ሁሉም ለቦርድ አዘኑለት። ንጉሱና ጃንደረቦቹ ይህንን ሲያዩ ተደነቁ። ከዚህ በፊት አንበሶቹ አንዴ የንጉሱ ትዕዛዝ ከወጣ ማንንም ከመብላት ወደ ኋላ አይሉም ነበረ። ሆኖም ግን በጓደኛቸው ችግር ጊዜ ቦርድ ስላዳናቸው እነሱም ቦርድን በችግሩ ጊዜ ሊያድኑት ተስማሙ። ስለዚህ ወደ አንበሶቹ ቤት አስገብተውት አስቀምጠው ይመግቡት ነበር። ንጉሱ ተረጋግቶ የተፈጠረውን ነገር ማሰብ ጀመረ። ከዚያ ከሌላ ሀገር ሰዎችን አስጠራና ስለ ጉዳዩ አማከራቸው። ቦርድ የእውነትም ሰዓቱንና የንጉሱን ልጅ ንብረት ሰርቆ እንደሆነ እንዲመረምር ነገሩት። ከዚያም ሲመረመር እነዚያን ንብረቶች ሰዓቱን የሰረቀው ቦርድ ሳይሆን የቦርድ ጓደኞች መሆናቸው ተነገረው። ንጉሱ ከበፊት ይልቅ ተቆጣና እነዚያን ተንኮለኞች እንዲወረወሩና ቦርድን ወደ ቦታው እንዲመልሱት ትዕዛዝ ሰጠ። ቦርድ ወደ ቦታው ቢመለስም ጓደኞቹ በጠዋት ለቤተ መንግስት ጠባቂዎች አንበሶች እንደሚወረወሩ ሲሰማ እጅግ በጣም አዘነ። ከዚያም ንጉሱ ስለ ጓደኞቹ ለመነ። በአንበሶች ከሚበሉ እንደሱ ከከተማ ወጥተው እንዲጣሉ ንጉሱ ፈቀደ። ቦርድ በየቀኑ ለአንበሶቹ ምግብ እያደነ ስለሚያመጣላቸው አይራቡም ነበር። የቦርድ ጓደኞች በተጣሉበት ጫካ ውስጥ ምን እንደሚያደርጉ ግራ ገብቷቸው በሰሩት በራሳቸው ተንኮል እያፈሩ መኖር ቀጠሉ። አንድ ቀን ንጉሱ ቦርድን አስጠራውና መልእክተኛው አንበሳ የነገረውን መልእክት አስረዳው። በሌላ ሀገር ንጉስ የሆነው የንጉሱ ታላቅ ወንድም ስለሸመገለና ሀገሩን የሚያስተዳድርለት ልጅ ስለሌለው አንድ ታማኝ ሰው እንዲልክለት እንደጠየቀው ነገረው። ስለዚህ የንጉሱ ውሳኔ ለቦርድ ሴት ልጁን መዳርና በወንድሙም ሀገር ንጉስ እንዲሆን ማድረግ ነበር። ከዚያም በኋላ ደስ በሚል ሰርግ ቦርድና የንጉሱ ልጅ ተጋቡ። ከመልእክተኛው አንበሳ ጋር በመሆን ወደ ንጉሱ ወንድም ሀገር አቀኑ። አያችሁ ልጆችዬ፣ ቦርድ ሰውን ብቻ ሳይሆን እንስሳትንም ይረዳ ነበር። ቸርነት ደግሞ መልሶ ስለሚከፍል ቢቆይም ቦርድ ንጉስ ለመሆን በቃ። እናንተስ ልጆችዬ ከቦርድ ታሪክ ምን ተማራችሁ? ታማኝነትን ካላችሁ ትክክል ናችሁ። ሌሎችን ስለመርዳት ካላችሁም ትክክል ናችሁ። ልጆችዬ የዛሬው ተረታችን ይሄን ይመስል ነበር። በቀጣይ ሳምንት በሌላ ተረት እስክንገናኝ ቻው ቻው።